አርዕስተ ዜና። ከመንግስት የብዝሃ ዘርፍ የኢኮኖሚ ፖሊሲ አንዱ የሥራ ዕድል ፈጠራ ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። አርባ ምንጭ ዩኒቨርሲቲ በተለያዩ መስኮች ያስተማራቸውን ከ2600 በላይ ተማሪዎችን አስመረቀ። ባለፉት 90 ቀናት በሁሉም ዘርፍ አበረታች ስኬት መመዝገቡን የጋሞ ዞን አስተዳደር አስታወቀ። ከውጭ የኢራን የኒውክሌር ይዞታዎችን አውድመናቸዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ሰኔ 16 2017 ዓመተ ምህረት የዕለተ ሰኞ የምሽት ዜና 42 መሰናዶ ከጋሞ ቴሌቪዥን ከዜናዎቹ ጋር ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። ከመንግስት የብዝሃ ዘርፍ የኢኮኖሚ ፖሊሲ አንዱ የሥራ ዕድል ፈጠራ ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። በቀጣይ በጀት ዓመት ለማህበራት የመስሪያና መሸጫ ቦታ የማዘጋጀት ስራ የአመራሩ ዋነኛ የትኩረት አቅጣጫ መሆኑም ተመላክቷል። የደቡብ ኢትዮጵያ ክልል የሥራ ዕድል ፈጠራ ምክር ቤት ዓመታዊ ጉባኤ በአርባ ምንጭ ከተማ ተካሂዷል። ለሽመልስ ፀሐይ ዘገባ ደግሰው በቀለ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም የለውጡ መንግስት የኢኮኖሚ ስብራትን ለመጠገን ሀገር በቀል የኢኮኖሚ ሪፎርምን ወደ ተግባር በማስገባት አመርቂ ውጤት መመስገቡን ጠቅሰዋል። ከመንግስት የብዝሃ ዘርፍ የኢኮኖሚ ፖሊሲ አንዱ የሥራ ዕድል ፈጠራ መሆኑን ርዕሰ መስተዳድሩ ጠቁመዋል። የክልሉ የሥራ ዕድል ፈጠራ ምክር ቤት የሥራ አጥነት ችግር መቅረፍ የትኩረት አጀንዳ አድርጎ እየሰራ ይገኛል ነው ያሉት። በማክሮ ደረጃ እየተመዘገበ ያለው ውጤት ድምር ስኬቱ በታችኛው መዋቅር በጥቃቅንና አነስተኛ ደረጃ ከግለሰቦች ጀምሮ በተደረገው እንቅስቃሴ ስለሆነ ይህንን አግዝፎ አብልጦ አስፍተን ከሄድንና ከተንቀሳቀስን ራሳችን ችለን እጅግ በጣም በርካታ ስኬቶችን አስመዝግበን በአጭር ጊዜ ውስጥ ኢትዮጵያ የአፍሪካ የብልጽግና ተምሳሌት በተለይም በ2023 የአፍሪካ የብልጽግና ተምሳሌት ለማድረግ የሚያስችል ስራዎችን ልናሳካ እንችላለን። በዚህም ደግሞ ለስኬት በትክክለኛና ውጤታማ በሆነ ጎዳና ላይ ነው የምንገኘው። ባለፉት ዓመታት በተከናወኑ ተግባራት ኢንተርፕራይዞች ተኪና ተወዳዳሪ ምርት በማምረት ረገድ አበረታች ስኬት ማስመዝገባቸውን ገልጸዋል። ዘርፉን የበለጠ ለማሳደግ የፋይናንስ አቅርቦትን ማጎልበት፣ የመሸጫና መስሪያ ቦታ ማመቻቸት እንዲሁም የክህሎት ክፍተቶችን መሙላት ትኩረት ሊሰጠው እንደሚገባ አስገንዝበዋል። የምክር ቤት አባላትን በተለይ የማምረቻ ቦታ ዝግጅት፣ የክህሎት ጉድለቶችን በመሙላት አዳዲስ ኢኒሼቲቮች አሁን እያመጡ ያሉ እድሎችን አሟጦ እንዲጠቀሙ በማድረግና አዳዲስ ማህበራትን አዳጊ ነው እጅግ በጣም በርካታ ወጣቶች እየተፈጠሩ ናቸው። ኢትዮጵያ የወጣቶች ሀገር ናት። ስራ እድል ፍላጎቱ በጣም ከፍተኛ ነው። የፍላጎቱና እኛ የምናቀርበው አቅርቦት ካልተጣጣመ ችግር አለ ማለት ነው። እንዲጣጣም በማድረግ ረገድ የምክር ቤት አባላት ከኛ የሚፈለግ በተለይ ማነቆ መፍታት፣ ግብዓት አቅርቦት ሂደት ላይ ያሉትን መጎበኘት፣ ችግሮችን መፍታት ቁልፍ ተግባር ሊሆን ይገባል። የሰው ኃይልና የተፈጥሮ ጸጋዎችን በአግባቡ በመጠቀም ድህነትና ስራ አጥነት ችግርን መቅረፍ እንደሚገባ አሳስበዋል። የስራ አጥነት ችግርን ለመቅረፍ ጠንካራ ተቋማዊ ግንባታ፣ የክህሎት ልማትና ሰላማዊ የአሰራርና ሰራተኛ ግንኙነት ወሳኝ መሆናቸውንም አብራርተዋል። ተቋማት ለዘርፉ ድገት የሚተጋገስ ባህልን ሊያጎለብቱ ይገባል ያሉት ርዕሰ መስተዳድሩ ማህበራትም በመደጋገፍ መስራት አለባቸው ብለዋል። በጥራት ተወዳዳሪ አዳጊና ቀጣይነት ያለው ምርት ለማዘጋጀት በክህሎት የበቁ ማህበራትን ማፍራት ላይ ትኩረት ማድረግ አለብን ነው ያሉት። የሥራ ዕድል ፈጠራን ለማጠናከር በእጃችን ያሉ ጸጋዎችና ተግባራዊ የተደረጉ ኢኒሼቲቮችን በአግባቡ መጠቀም እንደሚያስፈልግም ጠቅሰዋል። የሰንበት ገበያን በማስፋፋት የገበያ ትስስር ማጎልበት ይገባልም ነው ያሉት። የፋይናንስ ተቋማት የተሰራጨ ብድር ማስመለስ ብሎም አዲስ ብድር ማመቻቸት ላይ ትኩረት እንዲሰሩ ርዕሰ መስተዳድሩ አጽንኦት ሰጥተዋል። በስራ ዕድል ፈጠራ የታዩ ጠንካራ አፈጻጸሞችን ማስቀጠል እንዲሁም ውስንነቶችንም ማረም እንደሚገባም አሳስበዋል።
የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አባዮ ታደሰ በበኩላቸውም የስራ ዕድል ፈጠራ ለሀገር ብልጽግና ወሳኝ ሚና እየተወጣ መሆኑን አብራርተዋል። ባለፉት ዓመታት በክልሉ ለበርካታ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሯል ብለዋል። ዘርፉን ለማሳደግ የመስሪያና መስጫ ቦታ ካፒታል፣ በገጠርና ከተማ የመሬት አቅርቦት ተመቻችቷል ነው ያሉት። ስራ አጥ ዜጎች በሌማት ትሩፋት ተሰማርተው ተጠቃሚ እንዲሆኑ በትኩረት መሰራቱንም አመላክተዋል። በክልላችን ባለፉት ዓመታት በበርካታ ዜጎች በቋሚና በጊዜያዊ የስራ ዕድል ለመፍጠር ዜጎች ተጠቃሚ እንዲሆኑ ከማድረግ ባሻገር ተኪ ምርት በማምረት በገበያ ተወዳዳሪ እንዲሆኑ በማስቻል እንዲሁም ለሀገር እድገት ላይ የራሳቸውን አሻራ ማስቀመጥ የሚያስችሉ ተግባራት ተፈጽመዋል። በዘርፉ የስራ ፈላጊዎችን ከመለየት እና ከመዝገብ አንስቶ በማደራጀት ስልጠናዎች እንዲሰጡ በማድረግ እንዲሁም የመስሪያና የመስጫ ቦታዎችን በማመቻቸት ለመነሻ የሚሆን ካፒታል ብድር እንዲያገኙ በማድረግ ዘርፈ ብዙ መንግስታዊ ድጋፎችን በማቅረብ ረገድ ያላሰለሰ ጥረት የተደረገ ሲሆን በስራው ወደ ተሰማሩ በርካታ ወጣቶችም ውጤታማ መሆን ችለዋል። በተለይም በመሬት አቅርቦት ረገድ በከተማ ቀበሌያት 1 ሄክታር፣ በገጠር ቀበሌያት 6 ሄክታር መሬት ለማመቻቸት በምክር ቤቱ የተቀመጠው አቅጣጫ መሰረት ይታዩ የነበሩ የአመለካከትና የግንዛቤ ጉድለቶች በፍጥነት ታርመው የመጡ ውጤቶች በጣም ጥሩ ናቸው ብሎ መውሰድ ይቻላል። የስራ ዕድል ፈጠራ በአንድ ተቋም ብቻ የሚተገበር ባለመሆኑም ቅንጅታዊ ስራዎችን ማጠናከር እንደሚገባ አስገንዝበዋል። የፖለቲካ አመራሩና የፋይናንስ ተቋማት የስራ ዕድል ፈጠራ ትልቅ አጀንዳ መሆኑን በመገንዘብ ለዘርፉ መጠናከር ኃላፊነታቸውን እንዲወጡ አሳስበዋል። የስራ ዕድል ፈጠራ እንቅስቃሴ በአንድ ተቋም ብቻ የሚፈጸም ተግባር ባለመሆኑ ጉዳዩ የሚመለከታቸውን ሌሎች ባለድርሻ አካላት ጋር በጠንካራ ቅንጅት የሚሰራ በመሆኑ የክልሉ የስራ ዕድል ፈጠራ ምክር ቤት በየዓመቱ በየዘርፉ በጋራ ያከናወናቸውን ተግባራት አፈጻጸም በጋራ በመገምገም አስፈላጊ በመሆኑ ይህ የስራ ዕድል ፈጠራ ምክር ቤት የዕቅድ ክንውን አፈጻጸም ግምገማ መድረክ ተዘጋጅቷል። የአካባቢ ጸጋዎችና እውቀት ላይ መሰረት ያደረገ የስራ ዕድል ፈጠራን ማስፋፋት እንደሚገባም አስገንዝበዋል። በመድረኩ የተሳተፉ ፋይናንስ ተቋማትና ባለድርሻ አካላት እንዲሁም አመራሮች የስራ ዕድል ፈጠራን ለማጠናከር ኃላፊነታቸውን እንደሚወጡ አረጋግጠዋል። 3 ዓመት ውስጥ 9.15 ሚሊዮን ዜጎችን ቋሚ የስራ ዕድል እናስይዛለን የሚል አቅጣጫ እንደ ሀገር ተቀምጧል። ከዛ ውስጥ እንደ ደቡብ ኢትዮጵያ ክልል 792,000 እና ከዛ በላይ ወደ 800,000 የሚሆን በ3 ዓመት ውስጥ ቋሚ የስራ ዕድል በየዓመቱ ወደ 263,000 ዜጎችን ቋሚ የስራ ዕድል ለመፍጠር እቅድ ተይዞ እየተሰራ ነው ያለው። እንደ አጠቃላይ አሁን ከታቀደው እቅድ ውስጥ ከ194,000 ወደ 190,000 የሚሆን በቋሚና ጊዜያዊ ስራ ዕድል ተከናውኗል። ይህ በመነሻ ዓመቱ ጥሩ ነው ብለን ብንወስድም ከግብ አንጻር መንግስትም ካስቀመጠው አንጻር በደንብ አልቀን መሄድ እንዳለብን የሚያመላክት ነገር አለ። በእኛ ሳይድ በቴክኖሎጂ እርስ በርስ ቅርንጫፎቻችን በማስተሳሰር ከደንበኛ አገልግሎት ጋር የተያያዙ የለየናቸውን ችግሮች አድሬስ በማድረግ ውስጣችን አጠናክረን በተቻለ መልኩ የተሻለ አገልግሎት ለመስጠት እየተዘጋጀን ያለ ነው። መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ተወያይተዋል። ፋሲካ ጸጋዬ ተጨማሪ አላት። ጠቅላይ ሚኒስትሩ መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝም አብራርተዋል።
በዚህም ባለፉት ዓመታት ለጤናው ዘርፍ እየመደበ ያለውን በጀት እያሳደገ ይገኛል ብለዋል። ከጥቂት ዓመታት በፊት በቀጥታ ለጤናው ዘርፍ ይመደብ የነበረው ሀብት 70 ቢሊዮን ብር ገደማ እንደነበር አውስተው በአሁኑ ወቅት መንግስት 130 ቢሊዮን የሚጠጋ ሀብት መመደቡን አስታውቀዋል። ከዚህም በተጨማሪ ባለፈው ዓመት መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉን ጠቅላይ ሚኒስተሩ ገልጸዋል። መንግስት ለሕክምናው ዘርፍ የሚያወጣው ወጪ ከየትኛውም ጎረቤት ሀገራት እንደሚበልጥም ተናግረዋል። በጤናው ዘርፍ መንግስት ለግንባታ የሚያወጣውን ወጪ የትኛውም ጎረቤት ሀገር እንደማያወጣ ጨምረው አንስተዋል። በሺ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። 100 ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል። ያልነበሩ በየአካባቢው ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከ1000 በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከ1000 በላይ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ 6000 20,000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል። የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዛ አይነት ነገር አይታይም። ምንም እንኳን ለጤናው ዘርፍ የሚበጀተው በጀት እያደገ ቢሆንም ካለው ፍላጎት አንጻር ገና መሆኑን ጠቅሰዋል። አርባ ምንጭ ዩኒቨርሲቲ በ2017 ዓመተ ምህረት በተለያዩ መስኮች ያስተማራቸውን ከ2600 በላይ ተማሪዎችን አስመረቀ። ተመራቂ ተማሪዎች ስራ ፈላጊ ሳይሆኑ ስራ ፈጣሪዎች መሆን እንደሚገባቸውም ተመላክቷል። የበረከት መስፍንን ዘገባ ይመኙሻል ዮሴፍ እንደሚከተለው ታቀርበዋለች። በመረቃው ስነ ስርዓት ላይ የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል ተመራቂዎች በትምህርት ጊዜያቸው ያገኙትን ዕውቀት በመጠቀም በቀጣይ የሥራ ዘመን ራሳቸውን ተወዳዳሪ ማድረግ እንዳለባቸው አሳስበዋል። ዩኒቨርሲቲው እስካሁን ከ80,000 በላይ ተማሪዎችን ማስመረቁን ጠቁመው ዘንድሮ ከ2600 በላይ ተማሪዎችን በአርባ ምንጭና በሳውላ ማስመረቁን ገልጸዋል። ክቡራትና ክቡራን፣ የሚመረቁ ተማሪዎች ብዛት በባችለር ዲግሪ 2049 በማስተርስ ዲግሪ 276 እና በፍልስፍና ዶክትሬት ዲግሪ 25 በአጠቃላይ 2350 ናቸው። አርባ ምንጭ ዩኒቨርሲቲ የዛሬዎቹን ተመራቂዎች ጨምሮ በአጠቃላይ ያስመረቃቸው ምሩቃን ብዛት የፈርቀዳጁ የአርባ ምንጭ ቴክኖሎጂ ኢንስቲትዩት የ1980 ዓ.ም የመጀመሪያ ዙር 45 ዲፕሎማ ፕሮግራም ምሩቃንን ጨምሮ በዲፕሎማ 645 በከፍተኛ ዲፕሎማ 1251 በመጀመሪያ ዲግሪ የሕክምና ዶክትሬት ዲግሪን ጨምሮ 76270 በአጠቃላይ 84897 ምሩቃንን በተለያዩ የትምህርት መስኮች በማስመረቅ ለሀገራችን እድገትና ብልጽግና የበኩሉን ድርሻ አበርክቷል። ተለዋዋጭ በሆነው ዓለም ላይ ተመራቂዎች ዘመኑ ከደረሰበት ቴክኖሎጂ ጋር ራሳቸውን በማዘመን የሕዝብና የሀገርን ኃላፊነት ለመወጣት መትጋት እንደሚገባ መልእክት አስተላልፈዋል። ውድ ምሩቃን፣ በዚህ ውድድር በበዛበት ሀገር ሁሌም ብቁ ሆኖ መገኘት እጅግ ወሳኝ ነው። ሙያዊ እውቀት ደግሞ ሁሌም መዘመን ይፈልጋል። ተለዋዋጭ በሆነው የቴክኖሎጂ ዓለም ውስጥ ይህ ትልቅ ልዩነት ይፈጥራል። ስለዚህ እውቀት ብቻ ሳይሆን ወቅታዊ የሆነ እውቀትም ያስፈልጋቸዋል። በመሆኑም እንደ ባለሙያ መንገዳችሁ ሁሉ ጊዜ የህይወት ዘመን ተማሪ የሚያደርግና በየወቅቱ ራሳችሁን ለማሻሻል የሚረዳ መሆን አለበት።
በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጋሞ ዞን ዋና አስተዳዳሪና የአርባ ምንጭ ዩኒቨርሲቲ የቦርድ አባል የሆኑት ዶክተር ደምሴ አድማሱ ባስተላለፉት መልእክት ተመራቂዎች በተማሩበት መስክ ሀገራቸው የምትፈልገውን ለውጥ ለማስመዝገብ የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። ተመራቂዎች በተማሩበት የትምህርት ዘርፍ ስራ ፈላጊ ሳይሆኑ ስራን በመፍጠር ለሀገራችን ችግር ፈቺ ፈጠራዎችን ሊያበረክቱ እንደሚገባም አሳስበዋል። ውድ የዛሬ ምሩቃን ዓለማችን ለለውጥ ፈቃድ አሰጥም ተነሳሽነት ለመውሰድ ከሚደፍሩ ጋር ይንቀሳቀሳል። ለማንኳኳት እድሎችን አትጠብቁ፣ በሩን ገንቡ። እናንተ ወራሳችሁ አንኳኩት፣ በድፍረትም ተራመዱበት። ስለሆነ ማህበረሰባችሁ ሆነ ሀገራችሁ ከናንተ የሚፈልጉት ለስኬት ብቻ ሳይሆን ለአገልግሎት፣ ለገቢ ብቻ ሳይሆን ለተጽዕኖ በተግባር ላለው አመራርነት ሚናችሁን እንድትጫወቱ ትጠብቃለች። ኢትዮጵያ እናንተን ስራ ፈጣሪ እንጂ ስራ ፈላጊ እንዳትሆኑ ትፈልጋለች። ተመራቂ ተማሪዎች በሰጡት አስተያየት በተማሩበት መስክ ማህበረሰቡን በቅንነትና በታማኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። ለዚህ ውጤት አበቃኝ ብዬ አንድ ላስብ የምችለው ምክንያት አንደኛ ኮኦፕሬሽን ወይም ከጓደኞቼ ጋር ያለኝ ትብብር ስናነብም ስናጠናም ሆነ ያለንን ነገር ያለንን ፖቴንሻል አንድ ላይ በመጭመቅ በራሳችን ላይ ደግሞ ኢንቨስት በማድረግ ይሄን ውጤት ላመጣ ችያለሁ። እንዲሁም ደግሞ ከፈጣሪና ከቤተሰቦቼ ከጓደኞቼ ገዛጋ አሁን የመጣውን ውጤት ላመጣ ችያለሁ። ከዚህ በመቀጠል ደግሞ የመጀመሪያ ደረጃዬን ጨርሻለሁ። ሁለተኛ ደረጃ የሚሆነው ሀገሬን በተማርኩበት ሙያ በብቃት ማገልገል ነው። አመሰግናለሁ። ታችን እጅግ በጣም ከምታስቡ በላይ ነው። በጣም ኮላቦሬቲቭ ነው ስኩሉ። በጣም ያግዘናል። ዲናችን ሁሉም አስተማሪዎች ተባባሪ ናቸው። ከዛ ውጭ አሁን ኢንተርቪው ያደረገችዋት ጓደኛዬም ውስጥ ማየታችሁ ሊሆን ይችላል። ፍሮም ዴይ ዋን በጣም ጓደኛሞች ነበርን። አብረን እዚህ ድረስ የመጣ ነውና ተሰብስበን ነበር የምናጠናው። ብቻችን ማጥናት ሲኖርብን ደግሞ ብቻችን እናጠናለን። ሶ ኮምፒቲቲቭ ብንሆንም ደግሞ በዛው ልክ ደግሞ ኮላቦሬቲቭ ስለሆነን እንደ ተፎካካሪ ሲሆን በቃ እንደ ጓደኛው እያጠናን የመጣ ነው። ለዛ ነው የስኬቱ ምንጭ ነው የማስበው። ወደ ስራ ከገባን በኋላ ያው አሁን ቃል በገባነው መሰረት የሀገሬ ዜጎች በደንብ ማገልገል ፈልጋለሁ። ከዛ ውጪ በትምህርቱም ደግሞ ከዚህ የበለጠ ቀጥዬ ሌሎች ማሳደግ ፈልጋለሁ። በዚህ መቆም አልፈልግም። አመሰግናለሁ። ዩኒቨርሲቲው በሳውላ ካምፓስ ያስተማራቸውን ከ300 በላይ ተማሪዎችንም አስመርቋል። ባለፉት 90 ቀናት በሁሉም ዘርፎች አበረታች ስኬት መመዝገቡን የጋሞ ዞን አስተዳደር አስታወቀ። የዞኑ 90 ቀናት እቅድ አፈጻጸም ግምገማ መድረክ በአርባ ምንጭ ከተማ ተካሂዷል። የጴጥሮስ ገመቹን ዘገባ መስፍን ባንጃ ያቀርበዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ባለፉት 90 ቀናት የአመራርና የተቋም ግንባታ እንዲሁም የፕሮጀክቶች አፈጻጸምና ምዘና ትኩረት መሰጠቱን አብራርተዋል። በብዝሃ ኢኮኖሚ ላይ መሰረት ያደረገ የልማት ስራዎች መከናወናቸውን ጠቁመው ለአብነት በግብርናው ዘርፍ የተከናወኑ ኢኒሼቲቮችን አንስተዋል። ከልማት ስራዎች አፈጻጸም አንጻር የመጀመሪያው በተለይም ባለፈው 2016 ላይ የሆም ግሮውን ኢኮኖሚክ ሪፎርም ተሰርቷል። እነዚህ 5 ሴክተሮች ላይ ትኩረት የሚያደርገው ብዝሃ ኢኮኖሚ የምንላቸው 5ቱ ሴክተሮች ናቸው። አንደኛው ግብርና ነው። ሁለተኛው ማይኒንግ ማዕድን ነው። ሶስተኛው ቱሪዝም ነው። አራተኛው ኢንዱስትሪ ነው። አምስተኛው አይሲቲ ነው። ግብርና አንጻር በርካታ ኢኒሼቲቮች አሉ። የኢኒሼቲቮች አፈጻጸም ስራዎችን ሰርተናል የሚለው በቁጥር የተመላከቱ ነገሮች አሉ። እነዛን ደግሞ ወደ መሬት ላይ ልናገኛቸው ይገባል። ባለፉት 90 ቀናት በመንግስትና ፓርቲ አመራር ጠንካራ ስራዎች መከናወናቸውን የገለጹት የጋሞ ዞን መንግስት ዋና ተጠሪ አቶ ሀክሜ አየለ ናቸው። የአስተሳሰብና የተግባር አንድነትን የሚያጎለብቱ ስራዎችም በስፋት ተሰርተዋል ነው ያሉት። የምህር ስራ፣ የገጠር ኮሪደር ልማት፣ የጫካ ፕሮጀክትና በጎ ተግባራት የቀጣይ እቅድ አካል መሆናቸውንም አቶ ሀክሜ ጠቁመዋል። ባለፈው 90 ቀን ውስጥ ሰፋ ያሉ ስራዎችን ሰርተናል። የበልግ ስራውንም በስፋት በ90 ቀን ውስጥ ነው የሰራነው። ከጤናም ከትምህርት ስራዎችም አኳያ ሰፋ ያለ ስራ ሰርተናል። ከአርባ ምንጭ ሁለገብ ስታዲየም ግንባታ ጋርም ተያይዞ ሰፋ ያለ ሀብት መሰብሰብ ችለናል። ከከተማ ስራዎችም አኳያ የከተማ
መንገድ ዳር መብራቶች ጨምሮ የኮሪደር ስራዎችን ጨምሮ በዛ ልክ ስራዎች ተሰርተዋል። አሁን ቀጣይ ደግሞ የመኸር ስራ አለ ከግብርና አኳያ በስፋት የምንሰራባቸው ጊዜ ነው ማለት ነው። ሌላው በአዲስ የምንጀምረው የገጠር ኮሪደር ልማት ኦልሬዲ ባለፈው በ90 ቀናት ከኦሮሚያ ክልልም ተሞክሮ ወስደን ወደ ስራ ገብተናል። በተጨማሪም ደግሞ በዚህ በቀጣይ 90 ቀናት ውስጥ ከሚሰራቸው አንዱ የጫካ ፕሮጀክት ስራዎች የቱሪዝም ኮሪደሩን ለማስፋት ከሚሰራባቸው ስራዎች አንዱ ነው። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሶ ማሾሌ በበኩላቸው ከተረጅነት ወደ ምርታማነት ለመሸጋገር የሚሰሩ ስራዎች ተጠናክረው እንደሚቀጥሉ ጠቁመው የአፈር ማዳበሪያ የማስመለስ ስራ በትኩረት ይሰራል ብለዋል። ከተረጅነት ወደ ምርታማነት የማሻገር ስራዎችን በሚመለከት ማቀናጀት ጋር ያለውን ስራ በተለይ የሚመረቁ ተጠቃሚዎች ከተለያዩ ፕሮግራሞች ጋር በማቀናጀት ጥሪት እንዲገነቡ የአንድ ጊዜ ጥሪት መገንቢያ የሚሰጣቸውን በተገቢ ሁኔታ ተጠቅመው እንዲሄዱ ማድረግ፣ እንደገና አደጋ ሾክ ሲገጥም መጠቀም የሚያስችል የማልማት ስራ በመኸርም ተጠናክሮ የሚቀጥል መሆን እንዳለበትና የመጠባበቂያ ፈንድም ከዚህ ጋር ማጠናከር እንዳለብን ወስደን ግብ አስቀምጠናል። እንደዚሁም ደግሞ ከህብረት ስራ ጋርም በጋራ ተቀናጅተው እንደሚሰራ መዋቅር የሪፎርም ስራዎችን የሚዋሄዱትን በማዋሄድ አቅማቸውን በማጠናከር ማስከድ የሚገባንን አጠናክረን በማስከድ ወደ ዩኒየን ደረጃ በማሳደግ ከዩኒየንም ደግሞ ወደ ፌዴሬሽን የማሳደግ ስራዎችም እና የአፈር ማዳበሪያ ኢዳን በተሟላ ሁኔታ ማስመለስ ስራዎች ግብ ጥለን በቀሪ 3 ወራት ልዩ ርብርብ ማድረግ ጠንካራ ተቋም ገንብተን በጠንካራ ተቋም ደግሞ ከፍ ያለ ስራ በመስራት ከታቀድነው በላይ በማከናወን ከተሰጠን ተልዕኮ በላይ ደግሞ በመፈጸም በጳጉሜ 5 በኋላ ባለው ጊዜ ለመገናኘት ተግባብተን የተለያየንበት ነው። ባለፉት 90 ቀናት በዞኑ ለመሰብሰብ ከታቀደው ገቢ 72 በመቶ መፈጸሙን የጋሞ ዞን ገቢዎች መምሪያ ኃላፊ አቶ ቶማስ ቶቤ ተናግረዋል። የማዘጋጃ ቤት ገቢ አሰባሰብ ውስንነት እንዳለው አመላክተዋል። በቀጣይ 90 ቀናት ከ940 ሚሊዮን ብር በላይ ለመሰብሰብ መታቀዱን ጠቅሰው ይህንን ለማሳካት ውስንነቶችን ማረም አለብን ብለዋል። ከዚህ በፊት በተፈጸሙ 90 ቀን ውስጥ አንዳንድ ማነቆች ነበሩ። በተለይም ከማዘጋጃ ሀብት አሰባሰብ ጋር አንደኛው ገቢ አማራጮችን ተለይቶ ባሉበትም ላይ ንቅናቄ ሰርቶ ገቢ አሰባሰብ ስራ ላይ ውስንነት የታየበት፣ ሌላው ደግሞ በክልሉ ርዕሰ መስተዳድር ምክር ቤት ጸድቆ ህገወጥን ወደ ህጋዊ ወይ ማስፋፊያ አካባቢ ላይ ያሉ ህገወጥ ስፍራዎችን ወደ ህጋዊ ስርዓት ለማስገባት በሊዝ መነሻ እንዲተላለፉ ከማድረግ አንጻር አንዳንዶቹ ጋር ጥሩ አንዳንዶቹ ጋር ውስንነት የሚታይባቸው ስለሆነ እሱንም ቀጣይ አርመን ወደ ገቢ አካል የምናደርግበት ሁኔታ ይኖራል። ሌላው ደግሞ ከገጠር መሬት መጠቀሚያና እርሻ ስራ ግብር አሰባሰብ አንጻርም ውስንነት የሚታይባቸው በጥቅሉ ወደ 15 ሚሊዮን ውዝፍ ገና የሚንሰበሰባቸው አሉ። እነዚህን ውስንነቶች የምናርም ከሆነ በ90 ቀኑ የተሻለ ገቢ አፈጻጸም ስራ ይኖራል የሚል ግምት አለን። በጋሞ ዞን የፍትህ አገልግሎቱን ለማጠናከር እየተሰራ መሆኑ ተገለጸ። የዞኑ ከፍተኛ አመራሮች የዞኑን ከፍተኛ ፍርድ ቤት የፍትህ አገልግሎት አሰጣጥ ተዘዋውረው ጎብኝተዋል። ሲሳይ ማሞ ዝርዝር አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በወቅቱ እንዳሉት በዞኑ የፍትህ አገልግሎት እንዲቀላጠፍ የቴክኖሎጂ ግብዓትና ተቋማት ማስፋፊያ ድጋፍ እየተደረገ ነው። የከፍተኛ ፍርድ ቤቱ ችሎት ለተገልጋዩ ምቹ እንዲሆን የተደረገውን ድጋፍ ዋና አስተዳዳሪው ገልጸዋል። የችሎት ንግግሮችን ወደ ጽሑፍ የሚቀይር መሳሪያም ለአገልግሎት እንዲበቃ ተደርጓል ብለዋል። እነኚህ ድጋፎች የፍትህ አገልግሎቱን እንዲጠናከር ድርሻቸው የጎላ መሆኑን ነው ዶክተር ደምሴ የሚናገሩት። በፍርድ ቤቶች ዲጂታል የሆነ በቀላሉ አሁን የሚነገረውን ወደ ጽሁፍ የሚቀይሩ ጽሁፍም ተቀይሮ ደግሞ በሚፈለገው ሰዓት ውስጥ ፕሪንት ማድረግ አውጥቶ መጠቀም እንደሚቻል ያን ማሽን ያው በዚህ ሳምንት ድጋፍ አድርገንላቸው አገልግሎቱ የሚሰጠው ለኛ ህዝብ ነው፣ ለኢትዮጵያውያን ነው አገልግሎቱ የሚሰጠው። የተፋጠነ ቀልጣፋ አገልግሎት እንዲሰጡ ማስቻል የኛም ኃላፊነት ስለሆነ ይሄን ድጋፍ አድርገንላቸዋል።
ከዚህ ሌላም የፌዴራል ከፍተኛ ፍርድ ቤት በዞኑ የሚሰጠው የፍትህ አገልግሎት እንዲቀላጠፍ የተደረገውን እገዛም አስረድተዋል። የችሎት አዳራሽን ጨምሮም ለዳኞች ምቹ የስራ ሁኔታን ለመፍጠር ዲጂታል አገልግሎትን መስጠት የሚያስችል ህንፃ እየተመቻቸ ነው ብለዋል። ህንፃው በመጪው ሐምሌ ወር አጋማሽ ለአገልግሎት እንደሚበቃ ዋና አስተዳዳሪው ይናገራሉ። የችሎት አዳራሾችንም የዳኞችንም ሙሉ ዲጂታል ሲስተምም እንደሚጠቀም ሙሉ ማቴሪያልም ጭምር የገባ መሆኑን ቀጣይ ሐምሌ አጋማሽ ላይ እንደሚመረቅ ይሄ ደግሞ ሞር ለኛ አካባቢ የፍትህ አገልግሎቱ ተደራሽ ከማድረግም አንጻር የፌደራል ፍርድ ቤት የሰጠው ትኩረት ይሄ ደግሞ በተፋጠነ ሁኔታ አገልግሎት እንዲጀምር እኛም ደግሞ የበኩላችንን ድጋፍ በዚህ አጋጣሚ የምናደርግ መሆኑን መግለጽ ፈልጋለሁ። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራም የአመራሩ ጉብኝት የከፍተኛ ፍርድ ቤቱን አገልግሎት አሰጣጥ ያነቃቃል ይላሉ። ከፍተኛ ፍርድ ቤቱ አገልግሎት አሰጣጡን በቴክኖሎጂ በማስደገፍ የህብረተሰቡን ቅሬታ ለመፍታት የሚያደርገውን ጥረት ጠቅሰዋል። ፍርድ ቤቱ በ50 ሚሊዮን ብር ተጨማሪ የማስፋፊያ ግንባታዎችን እያካሄደ መሆኑን አቶ ሽመልስ ያስረዳሉ። ፍርድ ቤቱን በቴክኖሎጂ ከማሳደግ አኳያ አገልግሎት አሰጣጡን ውጤታማ ለማድረግ ከፍተኛ ጥረት እያደረገ ያለ ተቋም ነው። ግንባታው ሂደት ብዙ አገልግሎት የሚሰጥ ተቋማት የያዘ ነው። አንዱ የክልልና የፌዴራል ችሎቶች የያዘ የተለያዩ ስልጠናዎችን ለመስጠት ግንዛቤ ትምህርቶችን ለመስጠት የሚያስችል G+2 ግንባታ እየተገነባ ያለበት ሁኔታ አለ። ከበጀት አኳያ እስከ 50 ሚሊዮን ብር የሚጠጋ እንደሆነ ኮስት ኤስቲሜሽን ተሰርቶ በሂደት ላይ ያለበት ሁኔታ ነው ያለው። የጋሞ ዞን ፍትህ መምሪያ ኃላፊ አቶ ጤናው ጨርቆስ በበኩላቸው መምሪያው ፍትህ እንዲቀላጠፍ ተቋሙን ለአገልግሎት ምቹ ከማድረግ ጀምሮም ያከናወናቸውን ተግባራትና ሌሎችንም ጥረቶች ያመለክታሉ። በፍትህ ተቋማት ያለውን ነገር ህብረተሰቡን አገልግሎት ለማዘመንና አሁን እየተሰጠ ያለውን አገልግሎት በይበልጥ ቀልጣፋ ተደራሽና ምቹ ለማድረግ እየተሰሩ ያሉ ስራዎች እጅግ ብዙ ለውጥ ስራዎች እየተሰሩ ነው። አገልግሎቱን ለማዘመን የዳታቤዝ ሲስተም ዝርጋታዎች እየተደረጉ ነው ያሉት። በዚህም በሚቀጥሉት ጥቂት ዓመታት ውስጥ ህብረተሰቡ የሚጠይቃቸውን በልዩ ልዩ መልኩ በፍትህ ተቋማት ላይ የሚያነሳው ቅሬታ ሊፈታ በሚችል መልኩ ተቋሙን እያደራጀን ነው የምንገኘው። አካባቢያችንን ማጽዳት ባህል ማድረግ አለብን ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስገነዘቡ። የጋሞ ዞን ደንና አካባቢ ልማት ጽሕፈት ቤት ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ቃል ሁለተኛ ዙር የአካባቢ ብክለት የመከላከል ዞናዊ ንቅናቄ አካሂዷል። ለጴጥሮስ ገመቹ ዘገባ መስፍን ባንጃው። ጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ዓለማችን በአሁኑ ሰዓት የተፈጥሮ ሚዛንን ባለመጠበቅ ከፍተኛ ችግር ላይ ትገኛለች ብለዋል። የኢንዱስትሪ እንቅስቃሴዎች፣ የምንጠቀማቸው ኬሚካሎችና የቆሻሻ አወጋገድ ስርዓትን ያለመከተል የችግሮቹ መንስኤ መሆናቸውን አመላክተው አካባቢያችንን ጽዱ ማድረግ አለብን ሲሉ አስገንዝበዋል። የዚህ የአካባቢ ብክለት መነሻ ተብሎ ምንጮች ተብሎ የኢንዱስትሪ እንቅስቃሴዎች፣ የምንጠቀማቸው ኬሚካሎች፣ የግብርና ስራዎቻችን በተለያየ መልኩ በሚገለጽ ርዕስ በሚሰጣቸው የአካባቢን ሚዛን የተፈጥሮ ሚዛን እያዛቡ መጥተዋል። ከአካባቢያችን ጽዳትም አንጻር ሁላችን የሚጠበቅብንን አስተዋጽኦ በማድረግ ችግሩን መቀነስ ብሎም ለማጥፋት የሁሉም ባለድርሻ አካላት ርብርብ ይጠይቃል። አክለውም ተቋማት የአካባቢ ጽዳትን በቅንጅት ሊመሩ እንደሚገባ ጠቁመው በቀጣይ 90 ቀናት ታቅዶ ሊሰራ እንደሚገባም አሳስበዋል። የቆሻሻ አወጋገድ ስርዓት መስመር ከማስያዝም አመራሩ ትልቅ ሚና፣ የቤተ እምነቶች፣ የሃይማኖት ተቋማትም፣ የምርምር ተቋማት፣ ኮሌጆች፣ ትምህርት ቤቶች ትልቅ ኃላፊነት አለባቸው። የጋሞ ዞን መንግስት ዋና ተጠሪ አቶ ሀኪሜ አየለ ቆሻሻ አወጋገዳችን ሳይንሳዊና ጥንቃቄ የሚጠይቅ መሆን አለበት ብለዋል። የሚመለከታቸው አካላት አስፈላጊውን ቁጥጥር ማድረግ እንዳለባቸውም አሳስበዋል። አሁን ጤና ተቋማት፣ ሆስፒታሎች፣ ኮሌጆች አካባቢ በጣም ሲሪየስሊ ጥንቃቄ ይፈልጋል። በአግባቡ ባለመያዝ ወደ ኢንቫይሮንመንት ከመጣ ሊያመጣ የሚችለው ጣጣ ቀላል አይደለም። ስለዚህ እዚህ ላይ ሁሉም መስራት ይጠይቃል። የአካባቢ ብክለት የሚያስከትላቸው መዘዞችን ቀድሞ መከላከል ይገባል ያሉት አቶ ሀክሜ ደንና አካባቢን ለማስጠበቅ ሁሉም የድርሻውን ሊወጣ ይገባል ብለዋል።
ሁለቱ ነገሮችን አቀናጅተን ደንና አካባቢ ጥበቃ ስራዎቹ ተቀናጅቶ መሄድ አለባቸው። ለዚህ ደግሞ ሁላችንም የራሳችን ድርሻ ወስደን ቀጣይ ላይ ስራ ይፈልጋል። የሃይማኖት ተቋማትም ሌሎች ተቋማትም ሆቴሎችም ጋራጆችም ሌሎች በዚህ ጉዳይ ላይ ኃላፊነት ወስዶ እንዲሰሩ ሁላችን የራሳችን ድርሻ መወጣት አለብን። ጽዱ ኢትዮጵያን ለማድረግ ሁሉም የድርሻውን መወጣት አለበት ያሉት የጋሞ ዞን ደንና አካባቢ ልማት ጽሕፈት ቤት ኃላፊ አቶ ዲክሬ ዲላሴ በሚቀጥሉ ጊዜያት ንቅናቄው ወደ ታችኛው መዋቅር እንደሚወርድ ጠቁመዋል። የአካባቢ ብክለት የዓለም ስጋት ነው ያሉት አቶ ዲክሬ የንቅናቄው ዓላማ ለቀጣዩ ትውልድ ምቹ አካባቢ መፍጠር ነው ብለዋል። በአሁኑ ሰዓት ዓለምን ህዝብ በጣም ከሚያስጨንቁ ጉዳዮች ከጦርነትና ከሌሎች ከረሃብ በላይ የአካባቢ ብክለት ናዳና የተለያዩ ጉዳዮች እየተባባሱ መምጣታቸው የሚታወቅ ነው። ስለዚህ የዚህ ንቅናቄ ዋና ዓላማ የዞናችን ህዝብ በማንቃት በማገናዘብ ብክለትን የሚጸየፍና የሚቆጣጠር ትውልድን መፍጠር ጽዱ ውብና ምቹ በሆኑ አካባቢዎች እንዲኖሩ ማስቻልን ያነገበ ነው ማለት ነው። ቴክኖሎጂና ኢኖቬሽንን ማስፋፋት የበለጠ ትኩረት ሊሰጠው እንደሚገባ ተጠቆመ። የጋሞ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ የፈጠራ ስራዎች ፓናል ውይይትና ኤግዚቢሽን አካሂዷል። የአምላክነሽ ተረፈ ዝርዝር አላት። የጋሞ ዞን ረዳት የመንግስት ተጠሪ አቶ ገዛኸኝ ጋሞ የሳይንስ ቴክኖሎጂና ኢኖቬሽን ዘርፍ በጅምር ላይ በመሆኑ ዞኑን ወደ ላቀ ደረጃ ለማሸጋገር ለዘርፉ ትኩረት መስጠት እንደሚገባ ገልጸዋል። ዘርፉን ለማሳደግ ትምህርት ቤቶችን የክህሎትና ፈጠራ ባለቤቶችን በመደገፍ ረገድ አመራሩ ሊተጋ እንደሚገባም ተናግረዋል። አይሲቲ ላይ የሰለጠኑ ተማሪዎችን በሚናይበት ጊዜ በየከተሞቻችን ፈጠራ ስራዎች ላይ በደንብ እየሰሩ ያሉት እነሱ ናቸው። አይሲቲ ተማሪዎች ኢንፎርሜሽን ቴክኖሎጂ ላይ የሰለጠኑ ተማሪዎች ሶፍትዌር ዴቨሎፕ ያደርጋሉ፣ የራሳቸው ቢዝነስ ክሬት ያደርጋሉ። ለራሳቸው ብቻ ሳይሆን ለሌሎችም ጭምር የበቁ ናቸው። በምን አይነት መልክ የአመራር ጥበብ ተከትለን እንሄዳለን የሚለውን ነገር ሁላችን ማሰብ ያስፈልጋል ማለት ነው። ኤክስፐሪመንት ሰርተን ሙከራ ሰርተን የተማሪዎች ክህሎት እንዲዳብር ከማድረግ አኳያ የተሰጠው ትኩረት በራሱ ከባድ ነው። ታዳጊዎች ላይ ትኩረት መስጠትን ይፈልጋል። ተቋሙ ለምሳሌ ሳይንስና ኢንፎርሜሽን ቴክኖሎጂ ተቋም ላይ ቫይብራንት አመራር ከስምሪት ጀምሮ ከሀብት ጀምሮ ሀብት ብቻ ሳይሆን በሰው ኃይል ጭምር ከማብቃት ጀምሮ ምን ያክል ነው የበቃ ምን ያክሉ ነው የበቃው በቅቶ እየሄደ ነው ወይ የሚለውን ነገር በደንብ ማሰብ አለብን። የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ኖህ ህዝቄል በኢኖቬሽን ቴክኖሎጂ የበለጸገ ማህበረሰብ መፍጠርና የፈጠራ ባለቤቶችን ማበረታታት ለእድገት ወሳኝ በመሆኑ በትብብር መስራት እንደሚገባም ገልጸዋል። ለዞኑ ማህበራዊና ኢኮኖሚያዊ ልማት ጉልህ አስተዋጽኦ የሚያደርጉ የፈጠራ ስራዎችን ለህብረተሰቡ በአግባቡ በማልማት በመተግበርና በማስፋት ዞናዊ ብሎም አገራዊ የተወዳዳሪነት አቅምና በቴክኖሎጂ የዳበረ አሰራር ስርዓት መፍጠር ለድርድር የሚቀርብ ጉዳይ አይደለም። በኢኖቬሽን ቴክኖሎጂ የበለጸገ ማህበረሰብ እንዲኖራት ኢኖቬተሮችን ሁለንተናዊ በሆነ መንገድ መደገፍ፣ ማበረታታት፣ ፈጠራዎችን ማስተዋወቅና እውቅና የመስጠት ስራዎችን መስራት ለምንናፍቃት የበለጸገች ኢትዮጵያ ትልቅ መሰረት የሚጥል ተግባር በመሆኑ የሁሉንም ባለድርሻ አካላት ርብርብ ይጠይቃል። በደቡብ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ምክትል ኃላፊ አቶ ዘላለም ጳውሎስ በመድረኩ ባስተላለፉት መልእክት የቴክኖሎጂ ውጤቶች በፍጥነትና ጥራት ተግባራዊ እየተደረጉ ይገኛል ብለዋል። በዘርፉ ከዓለም ተወዳዳሪ በመሆን ሀገራችንን ለማሻገር አመራሩ ግንባር ቀደም ሊሆን እንደሚገባም ተናግረዋል። ይሄ ዘርፍ በሀገር ደረጃ ምን ለውጥ እያመጣ ነው፣ ዓለም ወዴት እየሄደች ነው ለሚለውን ለሳይንስና ቴክኖሎጂ ትኩረት ሰጥተን ስንሰራ ብቻ ነው። ሀደራ ማለት እንፈልገው በክልላችን በተለይ በዚህ ዞን ትልቅ የፈጠራ ስራዎች አሉ፣ ትልቅ ጸጋዎችም አሉ። ሁላችንም ለሳይንስና ቴክኖሎጂ ትኩረት ሰጥተን ሁሉንም ስራችን በሳይንስ የተዳበረ ስራ ማንሰራ ከሆነ የትም መድረስ አንችልም። ስለዚህ ለዚህ ደግሞ ትውልድን መቅረጽ የኛ ትልቁ ስራ ነው። በፈጠራ ስራዎች ዙሪያ ውይይት ማድረግና በመንግስት አካላት የሚደረጉ ምልከታዎች የፈጠራ ባለቤቶችን ከማበረታታት ባሻገር አዳዲስ ስራ ፈጣሪዎችን የሚያነሳሳ እንደሆነ ተሳታፊዎች ተናግረዋል።
እንዲህ አይነት ኤግዚቢሽኖች መኖራቸው ለአካባቢያችን ብቻ ሳይሆን ለኛ ለፖሊቴክኒክና ሙያ ሳተላይት ኢንስቲትዩቶች ፕላስ ደግሞ እኛ ሃይ ስኩል ላይ ላሉ ተማሪዎች ትልቅ የሆነ ኢነርጂ የሚያገኙበት ከሰዎች ጋር ስራቸውን ያላቸውን አቅም ያላቸውን የፈጠራ ስራ ከሰዎች ጋር በደንብ የሚያስተሳስሩበት ወይም ደግሞ የሚያሳዩበት ለቀጣይ ስራቸው ደግሞ መጥቶ የሚያዩ ሰዎች የሚሰጡት ፊድባክ ቀላል አይደለም። እሺ ዛሬ የመጣሁት ሶፍትዌር ወይ ዌብሳይት እና አፕሊኬሽን ነው ሰርች የመጣሁት። በዚህ በመድረክ በመሰጣቸው የራሳቸው የሆነ ጥቅሞች አሉት። ከነዛ መካከል እኛን ሞቲቬት ያደርጋል። በመቀጠል ደግሞ እኛን ደግሞ አይቶ ሞቲቬት የሚሆን አለ እና በመቀጠል ደግሞ ለሀገርም እድገት ነው። የህዝብ ግንኙነትና የሚዲያ ተግባር የፖሊስ ስራን የሚያግዝ መሆን እንደሚገባው ተገለጸ። ለጋሞ ዞን ፖሊስ አባላት በህዝብ ግንኙነት በማህበራዊ ሚዲያና በሳይበር ደህንነት ዙሪያ ስልጠና ተሰጥቷል። ለመሳይ ደምሴ ዘገባ ይመኙሻል ዮሴፍ። የጋሞ ዞን ፖሊስ መምሪያ ባዘጋጀው ስልጠና ላይ የተገኙት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነት ገጽታ ዳይሬክቶሬት ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ በህዝብ ግንኙነትና በሚዲያ ጽንሰ ሐሳቦች ዙሪያ ማብራሪያ ሰጥተዋል። በማህበራዊ ሚዲያና በሳይበር ደህንነት ዙሪያ መደረግ ስለሚገባው ጥንቃቄ ገለጻ ተደርጓል። የህዝብ ግንኙነትና የሚዲያ ተግባር የፖሊስ ስራን የሚያግዝ መሆን እንደሚገባም አስረድተዋል። የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ስልጠናው በማህበራዊ ሚዲያ የሐሰተኛ መረጃ ስርጭትን ከመከላከል አኳያ የፖሊስ አባላትን ግንዛቤ ያሳድጋል ብለዋል። አንደኛው የፖሊስ ተቋማችን ያሉ የህዝብ ግንኙነት ባለሙያዎች እንዲሁም የፖሊስ ተቋምን የሚመሩ አመራሮች ስለ ሚዲያ አጠቃቀምና በሚዲያው ዘርፍ ላይ የሚከሰቱ ችግሮችን በእውቀት ለይተው እንዲሰሩም እንዲመሩም ከማድረግ አኳያ ነው። ሁለተኛው እንደምናየው በዓለማችን ሆነ በአገር ደረጃ በየደረጃው ወደ ታች ስመጣ በሚዲያው ላይ እንደ ጥሩ ነገርም ለአገር ግንባታ ወይም ለልማት የማይጠቅሙ ሐሰተኛ ነገር ህዝብን የሚያሸብሩ ነገሮችም የሚጻፉ ነገሮችም አሉና እነዛን ከመከላከል አኳያ አደብ እንዲገዙ ከማድረግ አኳያ እውነተኛውን ህዝብ እንዲከተልና ለሀገር ግንባታ የሚጠቅመውን እንዲሰራ ግንዛቤ ከመፍጠር አኳያ ነው። ሶስተኛው በሚዲያው ዘርፍ ላይ የተሻለ ግንዛቤ ኖረው በዛ ልክ የግንኙነት አግባባችን ታችኛው መዋቅር ጋር ያለው የግንኙነት አግባባችን ወጪን በቆጠበ ባሉበት ስራ ላይ ሆኖ የምንገናኝበት የግንኙነት አግባቦችን ለማጠናከር በሶስቱ ዘርፍ ላይ ነው። በዋናውና በነዚህ በሶስቱ ዘርፍ ላይ ነው። የስልጠናው ተሳታፊ ከሆኑት መካከል ኢንስፔክተር ኢሳያስ ጫሞና ምክትል ኮማንደር ካሰች መውዜር እንዳሉት ከስልጠናው የተሻለ ግንዛቤ ማግኘታቸውን ተናግረዋል። በመድረኩ ከዞንና ከመዋቅሮች የተውጣጡ ተሳታፊዎች ተገኝተዋል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። የኢራን የኒውክሌር ይዞታዎችን አውድመናቸዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ በጽሁፉ ላይ ያላካፈሉትን የሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው፣ ከእሳቱም ተከልሏል ብለዋል። ሆኖም ከፍተኛው አደጋ የደረሰው ከመሬት በታች ባለው ይዞታ ነው ብለዋል። አክለውም ማዕከሉን መተነዋል ሲሉ ገልጸዋል። የእስራኤል መከላከያ ኃይል ቃል አቀባይ የአሜሪካ ጥቃት በኢራን የኒውክሌር ተቋም ላይ ያደረሰው ውድመትን እየገመገሙ መሆኑን ገልጸዋል። ኢራን የበለጸገ ዩራኒየም ከአሜሪካ ጥቃት በፊት ከኒውክሌር ተቋማቱ እንዲወጣ ተደርጓል ስትል ያስተባበለች ቢሆንም የማስተባበያውን እውነትነት ለመወሰን በጣም ገና ነው ብለዋል። ከመንግስት የብዝሃ ዘርፍ የኢኮኖሚ ፖሊሲ አንዱ የስራ ዕድል ፈጠራ ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። አርባ ምንጭ ዩኒቨርሲቲ በተለያዩ መስኮች ያስተማራቸውን ከ2600 በላይ ተማሪዎችን አስመረቀ። ባለፉት 90 ቀናት በሁሉም ዘርፍ አበረታች ስኬት መመዝገቡን የጋሞ ዞን አስተዳደር አስታወቀ።
ከውጭ የኢራን የኒውክሌር ይዞታዎችን አውድመናቸዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሚሉቱ ከጋሞ ቴሌቪዥን ወደ እናንተ ያደረስናቸው የዜና 42 አርዕስተ ዜናዎቻችን ነበሩ። ዜናዎችን በመምራት ከእናንተ ጋር ቆይታ ያደረኩት እኔ ሲራክ ሳህለ ነበርኩ። በእኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።